ታንቀው የተገደሉት ፓትርያርክ ታሪክ ክፍል 1 ሐምሌ 7 ቀን 1971 ዓ.ም ዕለተ ቅዳሜ ከታላቁ ቤተ መንግሥት ምድር ቤት እስረኞች መካከል የክርስትና እምነት ተከታዮች የሆኑት በጧት ተነስተው በአባቶች መሪነት ጸሎት አድርሰዋል። የቅድስት ሥላሴ ካቴድራል ደወል ድምጽ ሲያስተጋባ ሰምተዋል። ፈጣሪያቸውን አውቀው በድፍረት ሲያውቁ በስህተት የፈጸሙትን በደል ይቅር እንዲላቸውም ተማጽነውታል። ከጸሎት በኋላ እስረኞቹ ጧት ፀሐይ ለመሞቅና አየር ለመቀበል የተፈቀደላቸው ለ45 ደቂቃ ጊዜ አጠናቀው ወደ የክፍሎቻቸው ተመልሰው ተቆልፎባቸዋል። የሐምሌ ፀሐይ በቀዝቃዛው በታላቁ ቤተ መንግሥት ምድር ቤት ውስጥ የታጎሩትን ታላላቅ ኢትዮጵያውያን ለማጽናናት የተላከች ይመስላል። ሰማዩን በጋረደው ደመና መካከል ብልጭ ድርግም ትላለች። ከቀኑ 6 ሰዓት ከእስረኛ ክፍል ቁጥር 2 የሚፈለጉ ሰዎችን ዝርዝር በመጥራት ራቅ ወዳለ ቦታ ስለሚሄዱ ብርድ ልብስና ሶፍት ያዙ ተብሎ ተነገራቸው። በመቀጠልም ወደ ክፍል 1 በእስረኞች አለቃ አማካኝነት የሚፈልጉትን የእስረኛ ስም መጥራት ጀመሩ። ልጅ ካሳ ወልደ ማርያም፣ ብርጋዴር ጄኔራል ሳሙኤል አበበ፣ ከዚያም ወደ ውጭ ትፈለጋላችሁ፣ የምትሄዱበት ራቅ ወዳለ ቦታ ስለሆነ የብርድ ልብስና የሽንት ቤት ወረቀት ያዙ ተብሎ ተነገራቸው። በዚህ ጊዜ ልጅ ካሳ ወልደ ማርያም ወደ ፓትርያርኩ ቴዎፍሎስ ቀረብ ብለው አባታችን ሊገሉን ነው ይፍቱኝ አሏቸው። እርሳቸውም እግዚአብሔር ይፍታ፣ አይዞህ አትፍራ፣ ስጋህን እንጂ ነፍስህን አይገድሏትም አሏቸው። ልጅ ካሳ ወልደ ማርያም መስቀል ተሳልመው ከወጡ ከጥቂት ጊዜ በኋላ ፓትርያርክ ቴዎፍሎስ ስማቸው ተጠራ። ፓትርያርኩ ስማቸው ሲጠራ ከደረጃው ስር ወዳለው መኝታቸው በመሄድ የሚፈልጉትን ልብስ መርጠው ከለበሱ በኋላ ጸሎት ማድረስ ጀመሩ። በዚህ ሁኔታ በርካታ ደቂቃዎች አለፉ። የመንፈስ አባታቸው አቡነ ዮሐንስ ከዓመታት በፊት የነገሯቸው የትንቢት ፍጻሜያቸው መከራ የበዛበት ይሆናል ብለው የተናገሩት ትንቢት ቀን ደረሰ። ከቁጥር 1 የተጠሩት ሌሎች እስረኞችና ከቁጥር 2 የተጠሩት አውቶማቲክ መሳሪያ ታጥቀው በተጠንቀቅ በቆሙ ወታደሮች የተጠበቁ ቁጥር 1 በር አጠገብ ቆመዋል። የመቶ አለቃ ሚካኤል አመዴ ደጋግመው ፓትርያርክ ቴዎፍሎስን ይጣራሉ። አባታችን እየተጠበቁ እኮ ነው አሏቸው። ፓትርያርኩ ጸሎታቸውን ካደረሱ በኋላ በእጃቸው የእንጨት መስቀል ጨብጠው 3 ዓመት ከ3 ወር ከ7 ቀን የቆዩባትን የደረጃ ስር ማረፊያቸውን ለቀው በዚያ ቁመታቸው አየሩን እየቀዘፉ በራሳቸው ላይ የመነኩሴ ቆብ አጥልቀው ከሐር የተሰራ ጥቁር የመነኩሴ ልብስ ለብሰው ከላይ ካባ ደርበው የቆዳ ነጠላ ጫማ ተጫምተውና በግርማ ሞገስና ቀና ብለው ወደፊት እያዩ ከማረፊያቸው ወጡ። ዶክተር አበራ ጀንበሬ እንደጻፉት መስቀላቸውን እያማተቡ ግርማ ባለው አረማመድ ወጡ። የሚያስቸኩል ምክንያት አልነበራቸውም። ደስ ብሏቸው የሚሄዱ ይመስል ነበረ። በዚህ ጊዜ ፓትርያርኩ በፊታቸው ላይ የሚነበብ አንዳች ፍርሃት፣ ጭንቀትም ምልክትም አልነበረበትም። ይልቁንም የሚታይባቸው የመረጋጋት ስሜት ነበር። በክፍሉ ውስጥ የነበሩ ቀሪ ታሳሪዎች ፊታቸውን ቅጭም አድርገው አይኖቻቸውን ተክለው ይመለከቷቸው ነበር። የእሳቸው አይን ግን በማንም ላይ አላተኮሩም ነበር። አቶ ንጉሴ ሀብተወልድ ፓትርያርኩ ተጠርተው ሲወጡ የነበራቸውን ሁኔታ ሲገልጹ ሰዓሊ ሆኜ በዚያ ቁመታቸው አየሩን እየቀዘፉ በመካከላችን አልፈው ሲሄዱ በስዕል ማስቀረት ብችል እንዴት ደስ ባለኝ ነበር በማለት ገልጸውታል። የቁጥር 1 እስረኞች እንግዳ እንደሚቀበል ወይም እንደሚሸኝ ሰልፈኛ በሁለት ረድፍ ቆመዋል። ቴዎፍሎስ በመካከላቸው ሲያልፉ የሚመለከቷቸው ለመጨረሻ ጊዜ እንደሆነም አልተጠራጠሩም። እሳቸውም የነገ ጠዋቱን 45 ደቂቃ ፀሐይ አብረዋቸው እንደማይሞቁ ተረድተዋል። ከ4 ቀን በፊት ሐምሌ 3 ጸሐፌ ትእዛዝ ተፈራ ወርቅ ኪዳነ ማርያም፣ አቶ ሰይፉ ማኅተመ ሥላሴ፣ ሐምሌ 5 ቀን ደግሞ አቶ አበበ ከበደና አቶ አሰፋ ድፍዌ በዚህ ሁኔታ ተጠርተው ወጥተው ሳይመለሱ ቀርተዋል። ዛሬ ደግሞ ሐምሌ 7 ነው። ፓትርያርኩ
መደዳውን በቆሙት እስረኞች መካከል ሲያልፉ አይዟችሁ፣ የሥጋ ሞት አትፍሩ፣ የሚያስፈራ ዳግም ሞት ነው፣ እግዚአብሔር ከዳግም ሞት ያድናችሁ ብለው እያጽናኑ መንገዳቸውን ቀጠሉ። ሞት ከእያንዳንዱ እስረኛ ከጥቂት ጫማቸው ርቀት ላይ ሆኖ ቢላዋን እየሳለ ነበረ። የማይታወቀው ቅደም ተከተል እንጂ ሁሉም ሞት ተደግሶላቸው ነበርና። ፓትርያርኩ ቀደም ካሉ እስረኞች ጋር ከተቀላቀሉ በኋላ የሚጠብቃቸው መኪና ላይ እንደተሳፈሩ አይኖቻቸውን ከጥቁር ጨርቅ ሸፈኗቸው። መኪናው የታላቁን ቤተ መንግሥት ግቢ ለቆ ወደ 4 ኪሎ አመራ። አውቶማቲክ መሳሪያ የታጠቁ ወታደሮች ከቅርብ ርቀት እስረኞች መከታተል ያዙ። እስረኞቹ የተገኙበት መኪና ውስጥ ጸጥታ ሰፍኗል። እንዳያዩ አይኖቻቸው ተሸፍኗል። ጆሮቻቸው ግን በመንገድ ላይ የሚተላለፉ የመኪና ድምጾችን ይሰሙ ነበር። መኪናዋ ፓርላማውን በቀኝ፣ የነጻነትን ሐውልት በግራ፣ በዳግማዊ ምኒልክ ትምህርት ቤትን በቀኝ፣ የፓትርያርኩን መንበረ ፓትርያርክ ቀድሰው ያቆረቡበት፣ ቆመው ያስተማሩበት፣ የፕትርክና ማዕረግ ያገኙበት በግራ አድርጋ አንበሳ ግቢን በቀኝ፣ አዲስ አበባ ዩኒቨርሲቲን በግራ እያለች እንጦጦ ተራራ ሽቅ ወጣ ልዑል ራስ አስራት ካሳ ግቢ ደርሳለች። ፓትርያርኩ የሚገኙበት መኪና ልዑል ራስ አስራት ካሳ ግቢ ዋና በር ላይ ተጠግቶ ቆመ። በሩ ላይ ቆሞ የነበረው ተረኛ ወታደር ጠጋ ብሎ የሥራ ባልደረቦቹ እንደሆኑ ካረጋገጠ በኋላ በሩን ከፈተ። መኪናዋም ሰተት ብላ ገብታ ቆመች። እስረኞቹም ከመኪናቸው ከወረዱ በኋላ አይናቸው ላይ የተጋረደባቸውን ጨርቅ ተፈታላቸው። ግቢው ግርማ ሞገስ የተላበሰ የተንጣለለ በአታክልት የተሽቆጠቆጠ ነበር። ፍጹም ሰላም የሰፈነበት ግቢ። እስረኞቹም ይህ ግቢ ከዚህ በፊት ግብዣ ተጠርተው በልተው ጠጥተው ተደስተው ወጥተውበት ነበር። ዛሬ ግን ሌላ ግብዣ አዘጋጅቶ ታዳሚን አድርጎ ጠርቷቸዋል። የግቢው ባለቤት ህዳር 14 ቀን 1967 በግፍ ከርቸሌ ግቢ ውስጥ የኃይለ ሥላሴ ባለስልጣናት ጋር ከተረሸኑት አንዱ ናቸው። በግቢው ውስጥ በእጃቸው መሳሪያ ያልያዙ አካላቸው የደነደነ ወታደሮች ውር ውር ይላሉ። ልዩ ኃይል ስፔሻል ፎርስ ወይም ተወራራሪ ኃይል ጦር አንዱ ክንፍ የሚኖረው እዚህ ግቢ ውስጥ መሆኑ እስረኞች አያውቅም። የወታደሮቹ ብዛት 60 ነው። ይህ ግቢ መንግስት ከወረሰው በኋላ የኩባ ሰራዊት ይኖርበት ነበር። የኩባ ሰራዊት ወደ ሐረርጌ ከሄደ በኋላ ልዩ ኃይል ስፔሻል ፎርስ እንዲኖርበት ተደርጓል። የሰፈሩት የጦር አባላት አሰልጣኝ ኮሎኔል ዘሪሁን አጋፋሪ ሲሆኑ ወታደሮችን እንዲያሰለጥን የመደበው ደግሞ የህዝብ ደህንነት ሚኒስተር ኮሎኔል ተስፋዬ ወልደ ስላሴ ነበሩ። ኮሎኔሉ እናታቸው ያወጣችላቸው ስም ዘሪሁን ነበር። ዛሬ ግን ዘር ለማጥፋት ሰዎችን ወደ ሞት እየገፉ ነበር። ከቤተ መንግስት የወጡ እስረኞች አይኖቻቸውን አፍጥጠው ቀድሞ በቦታው ከነበሩ ሰዎች ጋር ተቀላቀሉ። እነርሱም ከተለያየ ቦታ የሞት ፍርድ የተፈረደባቸው እስረኞች ነበሩ። የሚያነክሱ በእጃቸው ብርድ ልብስ የያዙ ትናንሽ ቋጥሮዎችን የያዙ የተቦጫጨሩ ሰዎች አብዛኞቹ እስረኞች ይተዋወቃሉ። ነገር ግን ቀጥሎ ያለውን ድርጊት ስለማያውቁት ፈገግታ የከዳውና ጉም የለበሰ ፊት ተሸክመዋል። አንዳንዶቹ ከፓትርያርኩ መስቀል ቀረብ ብለው ይሳለሙ ነበር። ተራማጆች ነን የሚሉ ዳግም በመጨረሻዋ ሰዓት እንኳ እግዚአብሔርን የማይፈሩ ወታደሮች ከበዋቸዋል። አብዛኞቹም እስረኞች ይተዋወቃሉ። ወዲሁን ዘሩ አጋፋሪ ወታደር ዘውዱን ጠርቶ ወደ ቢሮው ወሰደው። ከጥቂት ደቂቃዎች በኋላ ወታደር ዘውዱ የ15 ሰዎች ስም ዝርዝር ያለበት ወረቀት ከውስጥ ይዞ ብቅ አለ። ለወታደሩ የተሰጠው ትዕዛዝ ወረቀቱ ላይ ያሉትን ስሞች በቅደም ተከተላቸው እየጠራ ወደ ውስጥ እንዲዘልቁ ማድረግ ነበር። በመጀመሪያው ረድፍ ላይ የፓትርያርኩ የአቡነ ቴዎፍሎስ ስም ነበረ። አቡነ ቴዎፍሎስ ፓትርያርኩ እጅግ ጠንካራ የሚባሉና ለሞት የማይፈሩ ነበር። ወታደሩ
እስረኞቹ ከቤት በስተግራ በኩል እንዲሰለፉ አዘዛቸው። በዚሁ መሰረት ስማቸው ሲጠራ ቋጠሯቸውን እንደያዙ የተተከሉትን አታክልት ተጠግተው ከፓትርያርኩ ጀርባ ተሰልፈው ቆሙ። ቀጥሎም ስማችሁ ሲጠራ የያዛችሁትን ቋጠሮ እዚሁ ትታችሁ ወደ ውስጥ ትገባላችሁ የሚል መመሪያ ከተሰጠ በኋላ ወታደር ዘውዱ በመጀመሪያ አቡነ ቴዎፍሎስ ይግቡ፣ አቡነ ቴዎፍሎስ ይግቡ አለ። ፓትርያርኩም ቀና ብለው ካዩት በኋላ ደረጃውን እየተራመዱ ወጡ። በዚያች ቀን ዕድሜያቸው 69 ዓመት ከ2 ወር ነበር። ፓትርያርክ ቴዎፍሎስ ከውጭ ወደ ቤቱ የሚያስገባውን ደረጃ ወጥተው ሳሎኑን አቋርጠው ወደ ኮሪደሩ የሚወስደው በር ላይ እንደደረሱ ኮሎኔል ዘሪሁን ወደዚህ ቦታ ወደዚህ ይምጡ አላቸው። ወደዚህ ይምጡ ካላቸውም በኋላ ወደ ተባሉበት ቦታ ጠጋ አሉ። እሳቸውም ፓትርያርኩ ትኩር ብለው ያዩት ነበር። እርሱን ኮሎኔሉም ትኩር ብሎ አያቸው። ያውቃቸዋል፣ በደንብ ያውቃቸዋል። አሁን አንድ ጊዜ ከታላቁ ቤተ መንግስት ነበር ተወውቃቸው። አይናቸውን ታመው ፓትርያርክ ቴዎፍሎስ ለመታከም ሲያስቡ ክቡር ዘበኛ ሆስፒታል ለሕክምና ሲላኩ አጅቦ አድርሶ መልሷቸው ነበር። ሁኔታውንም እንዲህ ነበር። ፓትርያርክ ቴዎፍሎስ ታላቁ ቤተ መንግስት እስር ቤት ከገቡ በኋላ አይናቸውን ለመታከም ጃል ሜዳ ክቡር ዘበኛ ሆስፒታል ይባል ወደ ነበረው የሕክምና ተቋም ሲላኩ ኮሎኔል ዘሪሁን አጅቦ ሲሄዱ 4 ኪሎ ይደርሳሉ። ቅድስት ማርያም ቤተክርስቲያን አጠገብ እንደደረሱ የሁለቱ መንታ ህንፃዎች መገንባት ፍጥነቱን ተመልክተው ጎሽ እነዚህ ሰዎች ሰውን ማሰርና መግደል ብቻ ሳይሆን ስራም ያውቃሉ ማለት ነው ብለው ሲያበቁ ዞር ብለው ኮሎኔል